ከኤፍሬም ጋር እንደዚህ አንቄ ነው የምገላት። ትችሉ ዞርባ የለ ውሸት ሺ እዚህ ቤት እንዳትመጪ አንቺ ወይ እኔ ነገር አለሁኝም። አሁን ላይ ነው የእሱ ነገር እያንዳንዱ እየበራልኝ የመጣው። ኦኬ ታዲያ እየበራልሽ ከመጣ ታዲያ ለምን በይሰው እኮ አንቺም ንቂ እያልኩሽ ነው አሁን። ሰላም ቤተሰብ እንዴት ናችሁ? ዛሬ እና እኔን እንዳታለለኝም ህያብንም እዚህ ጋር እያታለላት ነው ያለው እና በምን እንዳታለላት ታውቃላችሁ? ሄጄ ስነግራት ሁሉንም ነገር እናንተም ትሰሙታላችሁ፣ እያንዳንዱን ነገር ማለት ነው። እኔ ከዚህ በላይ በቃኝ፣ በቃ እውነት በቃኝ። ከዚህ በላይ መታገስ አልችልም። በጣም ነው የደከመኝ። በጣም አስመሳይ ሰው ነው፣ በጣም ማለት ነው። በጣም እንደሱን ያስመሳይ እዚህ ምድር ላይ አይቼ አላውቅም። በእውነት ነው የምላችሁ። እዛ ጋር ህያብን ያታልላታል፣ እዚህ ጋር እኔንም ያታልለኛል። ህያብ ጋር ምንም ጥፋት የለም። ትክክል ነው ያደረገ። እያንዳንዱ አሁን ላይ የምታደርጋቸው እያንዳንዱ ነገር ትክክል ናት። በእውነት እቺ ልጅ ህያብን ማለት ነው። ቆይ እኔ የምለው አሁን ነው የህያብ ትክክል መሆኗን የገባሽ? መጀመሪያ አንቺ ጥፋተኛ ነሽ። አብረው ሲሰሩ እያየሽ፣ አብረው ቤት ሆነው እየቀረጹ እያየሽ ነው። ያንን ማጣራት ነበረብሽ መጀመሪያ። ሳታጣሪ ማን ያለሽ? ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ኢማንዳ ህያብ ቤት ሄዳለች ማለት ነው። ህያብ ትክክል እንደሆነች ዛሬ ነው የገባት። እስኪ እንየው እስኪ እናዳምጣት። ልክ እኔን እንደ ካደኝ አስረግዟት ነገ ላይ ቢተዋትስ አታሳዝንም? እሷ ልክ እኔንም እንደ ካደኝ መካዱ አይቀርም ይሄ ልጅ ማለት ነው። ልትሰማኝ ፈቃደኛ ስለሆነች በጣም ደስ ብሎኛል። በጣም ማለት ነው። እና በቃ ዛሬ ሁሉን ነገር እነግራታለሁ ለህያብ እና ልትሰሚኝ ፈቃደኛ ስለሆነች በጣም ነው የማመሰግንሽ። በጣም ማለት ነው። ግን አንቺ ነሽ እኮ እና ፋሚሊ እንሂድ ወደ ቤት። መጀመሪያ ከመምጣቷ በፊት ማጣራት ነበረባት። አብርሃም የምትሰራው ምንድን ናት? በእርግጥ አብርሃም አብራኝ የምትሰራው ለእንትኑ ብለን ነው ምናምን ሌላ ትችላለች። ህያብ ቀጥራኝ ነው የመጣሁት። እንደገና ልትበጠብጭ ነው የመጣሽ? እንደዛ ነው ያሳብ እዚህ ምንም ልበጠብጥ አይደለም የመጣሁት። ህያብን ጥሪልኝ፣ እሷ ናት የቀጠረችኝ። ከማለት በጣም ፈር ምን ልታደርግ ነው? እሺ እዩ ናይስ ካንዲ እርግጠኛ ነሽ እያጣጣሽ ነው የመጣሽው? አዎ ጠይቂያት። ምን ታደርግ ነው የመጣችው? ስለምን ለምን ታረሻ? ምን ልታደርግ ኢማንዳ እየገባሽ ነው ያለው። ከእሷ ጋር ብዙ መስማት የምፈልገው ነገር ስለ ወይስ ለአንቺ ስላደረገች የሚደበርሽ? አይ እንደዛ አይደለም። አይ ሰው አምነሽ ኢማንዳ ብለሽ መጥራትሽ እኮ አትገኝም እኮ። እንዴት ነሽ? ስምሽን መጥራት አይጠበቅብኝም። ይሆናል ግን ማለት በአንቺ የተነሳ ብዙ ችግሮች የተፈጠሩብን ያሉት በደንብ ታውቂዋለሽ። አንቺ የተፈጠራሉት ችግሮች እና ላይክ እኔ ማንም ሰው ትዳሬ ላይም ሆነ ከማንም ሰው ጋር ሲሆን ማለት ነው ሶስተኛ ሰው በመሀል ያስገብቻ አላውቅም። እናም ደግሞ እንደሚመስለኝም ደግሞ ሶስተኛ ሰው ሆነሽ የገባሽ እንደሆነ አንቺም ታውቂዋለሽ። ሶስተኛ ሰው ሆኜ አልገባሁኝም። እና ስንተኛ ሰው ሆነሽ ታዲያ የገባሽ ስልሽ አንዳንድ ነገሮች በሙሉ በአንቺ ምክንያት እንድትፈጠሩ በደንብ ታውቂዋለሽ። እዚህ ጋር ደጋግሜ መናገር አይጠበቅብኝም። አይ ነው በእኔ ምክንያት ነው የተፈጠረው። ግን አንቺ እስከዛሬ አንዳንድ ማታውቂያቸው በጣም ብዙ ነገሮች አሉ። ለምሳሌ ለዛ ነው ሶስተኛ ሰው ብለሽ የደመደምሽው አንቺም ማለት ነው እኮ። ለምሳሌ ሶስተኛ ሰው አይደለሽም እንዳለ ምንም መሳምን ምክንያት አለ። በጣም ብዙ ጊዜ ኦኬ። አሁን ደግሞ የራስሽ ነገር ከፍተሽ መተሻል። ከዛ እየወጣሽ ምንም አይነት ነገር እንድታወሪ አልፈልግም። ስሜንም እንድታነሽ አልፈልግም።
ላይክ የተጎዳ አይነት ስሜት መስሎ ከታየሽ እኮ አንቺ ቢሆን ከመሀላችን መውጣት ትችይ ነበር አይደል? እና አላቅም ሰው እንዲያዝንልሽ ፈልገሽ ይሁን ምን ፈልገሽ ይሁን አላቅም። ምንድን ነው የተለየ ሚስጥር አለኝ ምናምን እያልሽ የምታወሪው ነገር ለምን በግልጽ አትነግሪኝ? አውራሽ የመጣሁት እኮ በዛ ኬስ ነው እኮ። ያንን ነገር ለምንድን ነው ሚዲያ ላይ ወጥተሽ እንደዛ ብለሽ የምትናገር እኮ? በሰዓቱ አንቺ እኔንም ለማውራት እኮ ፈቃደኛ አልነበርሽም እኮ አይደል? እንዴት ነው ስታስቢው ማለት ነው? እኔ እንዴት ነው ከአንቺ ጋር ቁጭ ብዬ ላወራ የምችለው? እኔ እንዴት ነው ቁጭ ብዬ ላወራ የምችለው ከአንቺ ጋር? ሁላሁን ራሱ ምንም ካሜራን ይዤ አልጠበቅኩሽም። ለምን ቁጭ ብዬ ነበር በስነ ስርዓት ማውራት የምፈልገው። ከዛ አንቺ ደግሞ የራስሽን ካሜራ ይዘሽ መጣሽ። ችግር የለውም እሺ፣ ማውራት የምትፈልጊውን ነገር በሙሉ ሰው እንዲያውቀው የፈለግሽው ማሳወቅ ትችላለሽ። አይ ዶንት ኬር። ግን በግልጽ ለምን አትናገሪም? ችግሩ ምንድን ነው? ለምንድን ነው ልክ ሶስተኛ ሰው ሆነሽ ለማጣላት ትሞክራለሽ? መልሰሽ አልገባኝም። ያ ሶስተኛ ሰው አይደለሁም። ሶስተኛ ሰው የገባሽው አንቺ ነሽ። እኔ እኮ በሆዴ ልጅ እኔ ስለአንቺ ልጅ እኮ አይመለከተኝም። የማንዳ እኮ እኔ ሶስተኛ ሰው አይደለሁኝም እያልኩሽ ነው። እዚህ ጋር ምን እየተዋራ ነው? ጭራሽ እርጉዝ ነኝ ብለሽ ልትሳክሽ መጣሽ። ከህያብ ጋር ነው እያወራ ያለሁት። እኔ እኮ የህያብ እህት ነኝ ታውቂያለሽ እኮ። ይሄ ሁሉ ውሸትሽን ኬዛችን ራሴ መፍታት ከፈለግሽ ስለ እኔና ስለ እሷ ነው አይደለም? እኔ እህቷ ነኝ። እኔ ነኝ አጠገቧ ያለሁት እኮ። እሷን ነው ማውራት ያለብን። አንድ ህያብ ዝም በይ። እቺ ልጅ አምነሽ መጥራትሽ እኔ ራሱ ገርሞኛል። ጽጌ ግን ከመጀመሩ ነው ችግር ማትፈጥሪው? ቆይ አልገባኝም። እኔ ማን ሰው ላምናቸው አልችልም። እነዚህ በዙሪያው ያሉ ሁሉ እውነተኛ አይደሉም። አንድ ነገር ነው እኮ። አንቺ እንደዛ ብለሽ መቀበል ትችያለሽ። እኔና እሷ ነን እያወራን ያለ ነው። እኔ ማውራት አለብኝ። ውሸትሽማ ቁጭ ብዬ መደመጥ የለብኝም። እርጉዝ ነኝ። እውነትም ሆነ ውሸትም ሆነ እሷ ናት መቀበል ያለበት። አላመጣሽም። እኔ ደግሞ ማውራት ፈልጊው ነገር በሙሉ ለምን ተናግረሽ አትሄጂም? ለምን ከህይወቴ መውጣት ካለብሽ ለምን አትወጪም? እኔ እኮ ከአንድም ሁለት ጊዜ ተናግሬያለሁ። ስለ እናንተ ልጅ እኔ አያገባኝም። ልጅሽ ይሻላል በወድሽ ኦኬ። የሆነ ነገር እኔ ማድረግ እንዳደርግ ነው አልገባኝም። ለምንድን ነው 10 ጊዜ እየደጋገምሽ አንቺ ልጅ መያዝሽን እኔ እየነገርሽኝ ያለሽ? አንቺም እዚህ ጋር እኔን መረዳት አለብሽ እኮ። ምን ብዬ ነው አንቺ መረዳሽ? እስኪ መልሽልኝ። ምንድን ነው መረዳሽ? ኦኬ ቁጭ ብዬ እንደሞግዚት እንድንከባከብሽ ነው? ቢያንስ በአንቺ ስም አይጠራም። እሺ ቀጥይ። ነገር የምነግርሽ እኔ እንዳትጎጂ ለአንቺ በማሰብ ነው። እስከዛሬ ዝም ብዬ ነበረው። ታስቢልኝ ነው እንዳልጎዳ ስለምታስቢልኝ ነው። ዝም ብዬ ነበር። ለኔ እያሰብሽልኝ ያለሽ እኔም ሴት ልጅ ነኝ እኮ ህያብ። አንቺ መረዳት አለብሽ። ወደ ውስጥ ልጅ ነው ያስኩትኝ። ኦኬ እኮ እንድረዳሽ የምትፈልጊው ነገር እኔ እንደ ሞግዚት እንድንከባከብልሽ ነው ልጅሽን? አልገባኝም። ምን ልረዳሽ? ኤፍሬም እኮ ሲነግረኝ ከአንቺ ጋር ተዋወቃችሁ ቢያንስ እቺን 1 አመት ከምናምን እንደዛ ነው ለእኔ ሲነግረኝ የነበረው። የኔና የሱ ትውውቅ ደግሞ ሲነግርሽ እህቴ ናት እያለ ነው የነገረሽ። ምንም ቢሆን ቪዲዮ ታያለሽ። ምንም ቢሆን እኮ ኢቨን እንኳን ስለ ቪዲዮ ጠይቄው አውቃለሁኝ። ስጠይቀው ኖርማል ጀስት ፍሬንድ ነን ነው የሚለኝ። አረ እሱ አንቺም ያንን ስላሰብሽ ነው ከካናዳ እዚህ ድረስ አምንሽ የመጣሽው። እንደዛ ከሆነ ያሰብሽው አሁንም ድረስ ለምን ታዲያ አትሄጂም? ለምን አትሄጂም? የምልሽ አልገባሽም? እንደ እያስረዳሁሽ እኮ ነው ያለሁት። ምንም አይነት ግንኙነት እንዳልነበራችሁ ነበር ሲነግረኝ የነበረው። ካወቅሽ ጀምሮ አትሄጂም ነበር ታዲያ? ፍቅረኛ እንደሆነች ካወቅሽ ለምን ቢያንስ ከመጣሽ በኋላ አውቀሻል አይደል? እንዴት ብዬ ላስረዳሽ? እኔ እንጃ እየተረዳሽኝ አይደለም። ይህንን ነገር ቀድሜ የምነግርሽ እኔ እንዳትጎጂ ነው። ገብቶሻል አይደለ? ከኤፍሬም ጋር ደግሞ ይሄ ነገር ብቻ አይደለም፣ ሆዴ ውስጥ ያለው ልጅ ብቻ አይደለም እኔ እና እሱ የሚያገናኘን ማለት ነው። በጣም ብዙ የሚያገናኘን ነገሮች አሉ። በጣም ብዙ ነገር ማለት ነው። ቀድሜ የምነግርሽ እንደዚህ አይነት ነገር እኔ እንዳትጎጂ ነው። እርግዝና ብቻ እርግዝና አይደለም ያ መገናኘች ከኤፍሬም ሌላ ውሸት ስትጨምሪ በጣም ብዙ በጣም ብዙ ነገር አለ። ብዙ ነገር ለምን አታወሪማ? ብዙ ነገር ካለሽ እሱም በቅርቡ ታዩታላችሁ። በቅርቡ ከምናየው አንቺ ለምን አሁን አታወሪ? ለምን የምታወሪው ነገር እናንተ እውነታውን አምናችሁ ተቀበሉት። በቃ ስለምን እውነታ ነው? ውሸትሽ እያወራ እያንዳንዱ እስካሁን እየነገርኳችሁ ያለሁት ነገር እያንዳንዱ በቃ ትክክል የሆነ ነገር ነው። በኋላ ላይ ግን ትክክል ነበረች ብላችሁ እንትን አትበሉ። እያንዳንዱ የምነግራችሁ ነገር እውነታ የሆነ ነገር ነው። እቺ የመሰለ ውሸታ ቤት ጠፍተሽ እንደዚህ ነኝ አርግያና ማወራ ቤት ተሳስረኝ ነገር አለኝ ከኤፍሬም ጋር እያለች እያዳመጫት ነው። አውሪና ሌላ ነገር መተሳሰራችሁ ምንም ማለት ነው። ኢማንዳ ሁለታችሁም አሁን ላይ የምትፈልጉት ነገር ምንድን ነው? አንቺም ኤፍሬም የምታደርጉት ነገር አልገባኝም። ምንድን ነው የምትፈልጊው? እሱስ ቢሆን ምንድን ነው የሚፈልገው? እኔ እንዳልሰበር ከፈለግሽ ወደ መጣሽበት ሀገር ተመለሽ።
እንኳን ወደ መጣሁበት ልመለስ ቀርቶ ማለት ነው። ከዛ ትልቅ ነገር የሚመጣለ እስኪ አምጪና ያን ትልቅ ነገር የሚወጣው እሱን ከቤተሰቦቼ ጋር ተማክሬ ሲፈቅዱልኝ የሚሆነውን ታያላችሁ። ቁጭ ብለን ጭራሽ በዚህ ታይም ላይ ደግሞ ቤተሰብሽን እያስፈቀድሽ አይነው አውቃለሁ ምን እንደምታደርጊ አማክሬያቸው እንደዚህ አድርጊ ዳዲ ምናምን እያልሽ ነው አይደል? አማክሬያቸው ለምን ታዲያ ይሄን ሁሉ የሰው ህይወት በጠብጭ ታዲያ ለምን ቤተሰብሽን አታማክሪ? የማንንም ህይወት አልበጠበጥኩኝ እየነገርኩሽ እኮ ነው ያለው ታዲያ ቤተሰብሽ የሚልክሽ የሰው ህይወት በጥብጭ ብሎ ነው እንዴ? የሰው ህይወት አልበጠበጥኩኝ። ኦኬ ወይስ ለሱ ማስፈቀድሽ? ሶስተኛም ወገን እኛ ላይፍ ውስጥ ያለሽው እንደውም አንቺ ነሽ። ኦኬ እኔ ጭራሽ በማላችሁ ገብቼ እየበጠበጥኩ ያለሁት እንደዛ ነው እያልሽኝ ያለሽው? ራውጫት ለምን ነው ቁጭ ብለሽ የምታዳምጪው? አንቺ ጥፋተኛ ልጅ ያለሽ እያዳመጥሽ ያለሽ የአንቺ ወሬ መስማት ምንም ነገር የለም። ሂጂልኝ በቃ። ማውራት የምትፈልጊው ነገር በሙሉ አውርተሻል። ይሄን ነበር ሚስጥር እያልሽ በአደባባይ ስታወሪ ነበር። በአደባባይ ይሄን ነበር ሚስጥር አለኝ እያልሽ ስትለፈልፊ ነበር። እስካሁን የነገርኩሽ ምንም አልገባሽ? እስኪ አንቺ የምታደርጊው ነገር በሙሉ እውነት ከሆነ እስኪ የምታደርጊያቸውን ነገሮች እውነት ነው አይደል? እስከዛሬ ከጎዳችሁኝ ነገር አይበልጥም። ከዚህ በኋላ የምታደርጊውን ነገር አይሻለሁ። ማንንም ለመጉዳት አታስቢ። ከአንድም ሁለት ጊዜ አንቺም እሱም ልትጎዱ ይፈልጋቸዋል። እንግዲያውስ እኔ እያንዳንዱን ነገር ነግሬያቸዋለሁ። እንደሆነ አልገባኝም። አንቺም እሱም አትበይኝ። አንቺ ስለ እኔ ብቻ አውሪ፣ ስለ ኤፍሬም አታውሪ። ስለ አንቺ ካወራሁኝ እኔ እንደሱ ባለጌ አይደለሁኝም። አሁን ላይ ነው የእሱ ነገር እያንዳንዱ እየበራልኝ የመጣው። ኦኬ ታዲያ እየበራልሽ ከመጣ ታዲያ ለምን በጊዜው እኮ አንቺም ንቂ እያልኩሽ ነው። አሁን እንዴ እየነገርኩሽ እኮ ነው። አንቺም መንቀት አለብሽ። እኔ እንድነቃ እያሰብሽልኝ ነው። አንቺ ዞረሽ ለእኔ እያሰብሽልኝ ነው ያለሽው። ሴት ልጅ ነኝ እያሰብኩሽ ነው ያለሁት። ግን አሁን እያንዳንዱ የምነግርሽ ነገር እያንዳንዱ እውነት ነው። በኋላ ላይ ግን ኤማንዳ ትክክል ናት የምትይበት ጊዜ ይመጣል። የምሬን ነው የምልሽ። ትክክል ናት ብዬ ሲሆን ላመሰግንሽ ነው። ታመሰግኛለሽ ብዬ እልል እያልኩ ልቀበልሽ ነው። ትቀበይኝ። እንደዛ ነው የፈለግሽው? ያ 100%። ከቤት ውጭልኝ። ውጭልኝ አትበይኝ። እኔም የተከበረ ቤት ያለኝ ሰው ነው። የተከበረ ቤት ስለሆነ ነው ታዲያ የተከበረ ቤት እያፈረሽ ያለሽው ስላለሽ ነው አይደል? ኦኬ አውርተሽ ከጨረሽ ውጭልኝ። እንደውም እዚህ ቤት ነው የምወልደው። እሱንም እወቂ። ከዚህ በፊትም ነግሬሻለሁ። እስኪ መጀመሪያ በስነ ስርዓት ልጅ እንዳለህ እንኳን ወደሽ ሰጥ እንኳን መጀመሪያ እንወቅ እስኪ። እንዲህ ባለፈው ዕለት እኮ ልታውቋን ነበር ሆስፒታል የመጣችሁት እንዴ? በውሸትሽ ነው እንዲህ ያረግሽ። እኔ እርጉዝ አይደለሽ ልጅ የለሽ። እኔ እርግጠኛ ነኝ ያልኩሽ ይሄን ያለው ያንቺ ውሸት ዝጊ። አንቺ ዝም በይ። ከህያብ ጋር እያወራን ያለ ነው። እሺ ማለት ያው ነው እኮ ዝም በይ። አሁን ከጨረስሽ ይልል በቃ። እዚህ ቤት ስትወልጂ እንድንከባከብልሽ ነው ታዲያ ልጅሽ ነው የጠበቅሻለሽ። ውጪ እሺ ቢያንስ ውጪ ታንሽ እንደውም አልወጣም። ቤት ነው ቼክ ማድረግ አለብን። ወዴት ነው ቼክ የምታደርጊው? የማንቺ እንዳትነኪኝ በጣም ወደ ባደ ልትገቢም እዚህም ቢሆን የጠራሁሽ እኔ ነኝ። እዚህም ቢሆን የጠራሁሽ አክብሬሽ እኔ ነኝ። ቢያንስ እንደ ሴት በስነ ስርዓት ታወሪያለሽ ብዬ ስለጠበቅኩኝ ብዬ አይደለ? ቤትሽን ቼክ ልታደርጊ ነው? ኧረ እባክሽ። ኦኬ እኔ ቤቴን አልይዘውም እና አንቺ ቤትሽን ቼክ ልታደርጊ ውጪልኝ፣ በእናትሽ ውጪልኝ። ምንም እንደዚህ እያልሽ እያልኩሽ እኮ ነው ያለሽው። እንደዚህ አንቄ ነው የምገጣት። ትችሉ ዞር በይ። ውሸት እዚህ ቤት እንዳትመጪ። መውጣት አለባት። የሰው ውሸት እዚህ ጋር ምን ያደርጋል? ብላ ቤት ውጪ እባክሽ። ማንዳ ውጪ። ውሸት አቢያንቺ ውሸት አያልቅ። እኔ ሲጀመር አንቺ መጥራት አልነበረብኝም። በጣም ጥፋተኛ ነኝ እኔ። እንደው ለምንድን ነው እንዲህ እንዲህ አትበይ። ከአንቺ ጋር አይደለም ንግግሬ ከህያብ ጋር ነው እኮ። እኔ ነበረብኝ እኔ አልነበረ። ቤቱ የእኛ እንጂ የአንቺ አይደለም። ቤትሽ ደግሞ እዛ ነው ያለሽ። እዛ ሄደሽ መውለድ ትችያለሽ። ሲጀምር እርጉዝ ነኝ ምናምን ትይ መቼ ቢሆን እኔ ላምንሽ አትጠሺ። እኔ አንቺን አልሰማሽም። በቃ ክብረ ቢስ ሴት ነሽ። ውጪ። ክብር ቢኖርሽ ኖሮ የሰው ቤት መተሻት በጠብጭም ነበር። አይ ነው ድጋሚ እንድትበጠብጪ መጥራት ይሄን ጥፋት ነው። እኔ ውጪ ልኝ። ለነገሩ በቀጣይ መጥቼ ቤቴን ቼክ ስለማደርግ ስለምን ቤት ነው እያወራሽ ያለሽ? እኔ ውጪ በእናትሽ ናውጣ። ለነገሩ ነግሬሻለሁ። አልሰማሽም። እራስሽ ነሽ። ኦኬ አልሰማ ስላልኩሽ ችግር የለውም። ማድረግ ያለብኝን ነገር እናደርጋለን። መፍጠር ያለብኝን ነገር ነግሬሻለሁ። እባክሽን ካሜራማንሽንም ይዘሽ አዲስ ሰው ከዚህ በኋላ ቤት ውስጥ ይዘሽ እንድትመጪ አልፈልግም። ያንቺ ይበቃሻል። ሌላ አራተኛ ሰው አያስፈልገኝም። እናውጣ። ምከረው እምቢ ካለ መከራዬን ምከረው። ለአንቺ ነው ምከራው እንጂና አንቺ ልጅ አጋጭሻለሁ። እኔ ራሴ